ሰላም ውድ የሁሉ ስኩል ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ በአዲስ ዩኒት 6 ሬጉላር ፖሊጎንስ እንማራለን ማለት ነው። እንግዲህ በዚህ ዩኒት ስለ ሬጉላር ፖሊጎንስ፣ ኤሪያ ኤንድ ፔሪሜትርስ፣ ኢንቴሪየር ኤንድ ኤክስቴሪየር አንግል እንዴት እንሰራለን የሚለውን ኮንቬክስ ፖሊጎን ላይ ኮንኬቭ እና ኮንቬክስ ፖሊጎን እነሱን እናያለን። ሶ ዘሰም ኢንቴሪየር አንግሎቹ ኤክስቴሪየር አንግልስ ሰማቸው ምን ይመስላል የሚለውን በደንብ እናያለን ማለት ነው። አብራችሁ ቆዩ። እንግዲህ ከኢንትሮዳክሽኑ ስንነሳ መጀመሪያ ሰም ኦፍ ኢንቴሪየር አንግልስ ኦፍ ኮንቬክስ ፖሊጎን ይላል። አንድ ፖሊጎን ኮንቬክስ የምንለው ያው እንደምታውቁት ከ180 ዲግሪ በታች ያለ አንግል ሲሆን ኮንቬክስ እንለዋለን። A polygon is simple closed plane figure formed by 3 or more line segments joined end to end ነው የሚለው። no one to which is in succession as collinear. collinear ማለት በአንድ ላይን ተቀጣጥለው የሚሄዱ ነገሮች ማለት ነው። ስለዚህ ኮሊኒያር ያልሆኑ በቨርቴክስ በአንድ ቦታ ላይ ኤንድ ቱ ኤንድ የሚገናኙ ክሎዝድ ፕሌን የሚሰሩ ላይኖች የሚፈጥሩት ነገር ፖሊጎን ይባላል። እነዚህ ላይን ሴግመንቶቹ ምን ይባላሉ? ሳይድ ይባላሉ። ኮመን ኢንድ ፖይንታቸው ደግሞ የሚገናኙበት ፖይንቷ ደግሞ ቨርቴክስ ትባላለች። ከዛ አንግሎች ፎርምድ የሚሆኑት በእነዚህ በሳይዶች መካከል እና በሁለት ሳይዶች መካከል የሚፈጠረው አንግል ምን ይባላል? ኢንቴሪየር አንግል ስንላቸዋለን። ስለዚህ ይህን ፖሊጎን ስታዩ አራት ቨርቴክስ እና አራት ሳይዶች አሉት። ፎር ኢንቴሪየር አንግልስ አሉት ማለት ነው። ኢንቴሪየር አንግል የምንላቸውን እንግዲህ እንደምታዩት ነው። ፎር ኢንስታንስ ኤግዛምፕል ትራያንግል ለምሳሌ ኢዝ ዘ ሲምፕለስት ፖሊጎን ነው። 3 ሳይድ ነው ያለው። እንግዲህ 2 ሳይድ ያለው ፖሊጎን የለም። ከ3 ነው የምንጀምረው። 3 ሳይድ ያለው ፖሊጎን ኢዝ ትራያንግል። ከዛ ኳድሪላተራል የምንላቸው 4 ሳይድ፣ ፔንታጎን 5፣ ሄክሳ እያልን እንቀጥላለን። ስለዚህ ኤን ጎን ብለን ኔም እናደርጋቸዋለን። ለምሳሌ 16 ሳይድስ ከሆነ 16 ጎን እንላለን። የምናውቀው ከሆነ ስሙን ደግሞ ስሙን ብቻ መጥራት እንችላለን። ለምሳሌ ትራያንግል 3 ሳይድስ ነው ያሉት፣ ኳድሪላተራል 4 ሳይድስ። ናምበር ኦፍ ቨርቴክስ እና ናምበር ኦፍ ሳይድስ እኩል ናቸው የአንድ ፖሊጎን ማለት ነው። አሁን ትራያንግል ቢሆን ስንት ቨርቴክስ አሉት? 3 ቨርቲስስ አሉት፣ 3 ሳይድስ አሉት። 3 ሳይድ እና 3 ቨርቲስ አሉት። ኳድሪላተራል 4፣ ፔንታጎን 5፣ ሄክሳጎን 6፣ ሄፕታ 7፣ ኦክታ 8፣ ኖና 9 እና ዲካጎን 10። እነዚህን በተቻለ መጠን መያዝ ጥሩ ነው። በቃል መያዝ ቀላል ነው፣ መያዝ ይቻላል። ዲካጎን 10 ነው። ኖናጎን፣ ኦክታጎን፣ ሄፕታጎን፣ ሄክሳጎን የምንላቸው እነዚህ ላቲን ወርዶችን መያዝ ነው። ሄክሳ 6 ነው። ሄፕታ 7፣ ኦክታ ማለት 8 ነው። ኖና ስንል ደግሞ 9 ነው። ዲካ ማለት ደግሞ ኦር ዴካ 10 10 ሳይድስ ወይም 10 ቨርቲስ ያሉት ናቸው። እንደዚህ እያልን እንቀጥላለን ማለት ነው። እነዚህ አሁን እንግዲህ እንዳየዋችሁ ናምበር ኦፍ ሳይድስ ኤንድ ናምበር ኦፍ ቨርቲስ ኢኳል ናቸው። how many sides and vertices does hexagon have ይላል። አሁን ለምሳሌ እንደዚህ ጥያቄ ሲመጣ አሁን 6 ጎን ነው። ስለዚህ 6 ጎን ብለን መጻፍ እንችላለን። ስንት ሳይድ አለው ማለት ነው? 6 ሳይድ ኤንድ 6 ቨርቲስ አሉት ማለት ነው። ከስሙ ጋር አብሮ የሚሄዱ ናቸው። ሳይድ ናምበር ኦፍ ሳይድስ ኤንድ ቨርቲስ። this is ሄክሳጎን ስንቆጥራቸው ስለዚህ 6 ይሆናሉ። ቨርቲሶችንም ስንቆጥር እንደዚህ 6 ይሆናሉ። ኤክሰርሳይዝ 6.1 ላይ ስንመጣ how many sides and vertices does ኖናጎን have ይላል። ኖና ማለት 9 ነው። ስለዚህ ኖናጎን 9 ቨርቲክስ፣ ቨርቲሶቹ 9 ናቸው። ሳይዶቹ ደግሞ እንደዚሁ 9 ናቸው ማለት ነው። what's the name of a polygon with 10 sides? እንዳያችሁት ነው፣ ዴካጎን ይባላል። ዴካጎን እንጽፋለን ማለት ነው። ድሮ አን ኦክታጎን ዩዚንግ ሩለር ነው የሚለው። ስለዚህ ኦክታጎን ኢዝ 8 ሳይድስ 8 ሳይድ መስራት እንችላለን። እንደዚህ ሩለር ተጠቅመን 8 ሳይድስ
ሶ ኦክታጎን እንደዚህ ይመስላል ማለት ነው። እንደዚህ አድርገን መሳል እንችላለን። when a triangle is cut off from quadrilateral by a straight line which pass through the vertices, write down the names of possible polygons to be formed ነው የሚለው። ሶ ከአንድ ኳድሪላተራል ትራያንግል ከት ኦፍ ስናደርግ ምን ፖሊጎን እናገኛለን የሚለው። ስለዚህ አሁን ለምሳሌ ይሄ ኳድሪላተራል ነው፣ ባለ 4 ሳይድ ነው፣ 4 ሳይድስ ማለት ነው ኳድሪላተራል። ሶ ፍሮም ኢትስ ቨርቲስ ነው የሚለው፣ ቨርቴክሶችን በማገናኘት ነው። ስለዚህ 2 ትራያንግል ከት ኦፍ ማድረግ እንችላለን። ሶ ዘ ፖሲብል ፖሊጎንስ አር 2 ትራያንግል። በኋላ ኤሪያ ወይም ደግሞ ሰም ኦፍ ኢንቴሪየር አንግል ስናይ ትራያንግል በኋላ ይጠቅመናል። ምን ያህል ትራያንግል እንደሚሰራ አንድ ፖሊጎን በኋላ እናያለን። ሶ ፖሊጎን ኢዝ ሴድ ቱ ቢ ኮንቬክስ እና ኮንኬቭ ምን ማለት ነው የሚለውን እስኪ እናያለን። ኮንቬክስ ፖሊጎን ምንድነው? ሜዥር ኦፍ ኢች ኢንቴሪየር አንግል ኢዝ ለዛን 180 ዲግሪስ ከሆነ ኢትስ ኮልድ ፖሊጎን፣ ኮንቬክስ ፖሊጎን ይባላል። 180 ዲግሪ የሚያንሱ እያንዳንዱ ኢንቴሪየር አንግል ሜዥራቸው ከ180 ዲግሪ በታች የሆኑ ማለት ነው። ዘ ቨርቲስ የምንላቸው ደግሞ አውትዋርድ ፖይንት የሚያደርጉ ከሆነ፣ ወደ ፖሊጎኑ ፖይንት የማያደርጉ ከሆነ ይህንን ስዕል ላይ እናያለን። ኮንኬቭ የምንለው ደግሞ በተቃራኒው አትሊስት 1 ኢንቴሪየር አንግል ኢዝ ሞር ዛን 180 ዲግሪ ሜዥር የሚያደርግ ከሆነ፣ ቨርቲስ ኦፍ ኮንኬቭ ፖሊጎን ፕሬዘንት ኢንዋርድ ፖይንት። አሁን ለምሳሌ ትራያንግሉ ላይ ስናይ ወይም ፔንታጎኑ ላይ ቨርቴክሶቹ ፖይንት የሚያደርጉት ወደ ውጭ ነው፣ ወደ ውጭ ወደ ፖሊጎኑ ፖይንት አያደርጉ። ይሄኛው አሁን በባይ ዲፎልት ኮንቬክስ ፖሊጎን እንለዋለን። ወይም ደግሞ እያንዳንዱ ኢንቴሪየር አንግሎች ለዛ ነው 180 ዲግሪ ስለሆኑ ኢትስ ኮልድ ኮንቬክስ ፖሊጎን ማለት ነው። ዚያ ዘሪዝ ኮንኬቭ ፖሊጎን ደግሞ ኮንኬቭ የምንለው 180 ዲግሪ አትሊስት 1 አንግል ኢዝ 180 ዲግሪ ኦር ቨርቴክሱ ፖይንት የሚያደርገው ወደ ኢንዋርድስ የሚሆን ከሆነ ማለት ነው። አሁን ለምሳሌ ይሄኛው የመጨረሻው የምናየው አንግል ኢስ ግሬተር ዛን 180 ምክንያቱም ከስትሬት ላይን እየበለጠ ነው። 180 ስትሬት ላይን። ሶ እንደዚህ ቤንድ ስናደርገው ስትሬት ላይኑን ከ180 ይበልጣል ማለት ነው። እንደገና ፖይንት የሚያደርገው ወዴት ነው ብለን ስንል ይሄኛው አንግል ወደ ኢንዋርድስ ነው፣ ወደ ፖሊጎኑ ነው ፖይንት የሚያደርገው። ሶ ዚስ ኢዝ ኮንኬቭ ፖሊጎን ይባላል። ምክንያቱም የመጨረሻው አንግል ኢንዋርድስ ነው ፖይንት የሚያደርገው ወደ ሄክሳጎኑ፣ ወደ ጎኑ ውስጥ ማለት ነው፣ ወደ ፖሊጎኑ ውስጥ እና ከ180 ዲግሪ ይበልጣል። ስለዚህ ኢቲስ ኮንኬቭ መያዝ እንችላለን። ሶ ይህን ይመስላል እንግዲህ ኮንቬክስ እና ኮንኬቭ ፖሊጎንስ። ኤንድ አሁን እዚህ ጋር ያው እንግዲህ ማየት ትችላላችሁ ኮንኬቭ እና ኮንቬክስ ፖሊጎንስ ምን እንደሚመስሉ፣ እንዲሁም ደግሞ ወዴት ፖይንት እንደሚያደርጉ፣ ከ180 ዲግሪ እንደሚበልጥ፣ አትሊስት 1 አንግል ኢዝ ግሬተር ዛን 180 ከሆነ ዊ ሴይ ኢትስ ኮንኬቭ ፖሊጎን እንደምንል በደንብ ማየት ይቻላል ማለት ነው። if none of the side extensions intersects the polygon then the polygon is convex ይላል። ይሄ ደግሞ አንዱ እንትን ነው፣ አናዘር ዲስክሪፕሽን ነው፣ አናዘር መለያ መንገድ ነው። ምናልባት አንግሉ ባይሰጠን ይህን ያህል አንግል ነው ባንባል፣ አንደኛው ቨርቴክሱ አንድ ቨርቴክስ አትሊስት 1 ቨርቴክስ ፖይንትስ ኢንዋርድ ፖይንት የሚያደርግ ከሆነ፣ ወደ ውስጥ ፖይንት የሚያደርግ ከሆነ፣ ወይ ደግሞ ክሪስ ክሮስ ስናደርጋቸው ፕሮሎንግ ስናደርጋቸው ሳይዶቹን ስናረዝማቸው ማለት ነው፣ አንዱ ኢንሳይድ ዘ ፖሊጎን ክሪስ ክሮስ የሚያደርጉ ከሆነ ኮንኬቭ እንለዋለን። አሁን እዚህ ጋር ኳድሪላተራሉ ላይ እንግዲህ እያንዳንዶቹን ስናራዝማቸው ኢንሳይድ አይደለም ክሪስ ክሮስ የሚያደርጉት የሚተላለፉት ማለት ነው ሁለቱ ላይኖች። አሁን ወደ ኮንኬቭ ስንመጣ ግን ኢንሳይድ ክሪስ ክሮስ ያደርጋሉ፣ ኢንሳይድ ዘ ፖሊጎን ማለት ነው። አሁን ለምሳሌ አንዱን እንውሰድና ይሄኛውን ስናይ አሁን ይሄ ሳይድስ ፕሮሎንግ ስናደርገው ምንም ክሪስ ክሮስ አያደርግም፣ ሰው ወደ ውስጥ አይገባም ማለት ነው።
ይህን ግን ስናራዝመው ወደ ላይኑ ስናራዝመው እንትኑን ይቆርጠዋል፣ ፖሊጎኑን ይቆርጠዋል። ይሄኛውም ላይን እንደዚሁ ፖሊጎኑን ይቆርጠዋል። ዚስ ኢዝ ኮንኬቭ ማለት ነው። ይህም እንደዚሁ እንደምታዩት ይኸው ፖሊጎኑን ብዙ ቦታ ይቆርጡታል እነዚህ። ስለዚህ ኮንቬክስ ነው። ሳይዱን ስናራዝም ፖሊጎኑን የሚቆርጠው ከሆነ እየቆረጠው የሚሄድ ከሆነ ዛቲስ ኮንኬቭ እንለዋለን ማለት ነው። ኮንኬቭ ፖሊጎን ኢንተርሴክት ያደርጋል። ኢንተርሴክት ፖሊጎን እየቆረጠው የሚሄድ ከሆነ ስናራዝመው ሳይዱን እየቆረጠው የሚሄድ ከሆነ ዛቲስ ኮልድ ኮንኬቭ። ኤክሰርሳይዝ 6.2 is the hexagon in figure 6.1 convex or concave ይላል። ፊገር 6.1 ላይ እናየውና ኦኬ ሄክሳጎኑ is it concave or convex? በሁለት መንገድ አሁን አንግሉ ስላልተሰጠን ከፈለግን አንግሉን መገመት እንችላለን፣ ግን ከፈለግን አንግሉ ስላልተሰጠ በሁለት መንገድ እናየዋለን። አንደኛው ፖይንቱ ወዴት ቨርቴክሱ ወዴት ፖይንት ያደርጋል፣ ኢንዋርድስ ነው አውትዋርድስ ነው። እንደገና ደግሞ ላይኖቹን ስናራዝማቸው ሳይዶቹን ስናራዝማቸው ፕሮሎንግ ስናደርጋቸው ፖሊጎኑን ይቆርጡታል ወይስ አይቆርጡትም የሚለውን ነገር ማየት ነው ማለት ነው። ላይኖቹን እስካሁን ምንም የቆረጡት ነገር የለም እንደዚሁ ስናራዝማቸው ማለት ነው። ይሄኛውን ሳይድ ስናራዝም ግን አንዱ ሳይዱ አንዱ ቦታው ይቆርጠዋል፣ ፖሊጎኑን ይቆርጠዋል። ስለዚህ ዚስ ኢዝ ኮልድ ኮንኬቭ ፖሊጎን እንለዋለን ማለት ነው። ዚስ ኢዝ ኮንኬቭ ፖሊጎን ምክንያቱም ፖሊጎኑን ቆርጠዋል ማለት ነው እንዳወራ ነው። ሁለተኛ ላይ ስንመጣ ኔም ዘ ፎሎዊንግ ፖሊጎንስ ኤንድ ዊች ኦፍ ዘም አር ኮንቬክስ ነው የሚለው። ኔም እናደርግና ዊች ኦፍ ዘም አር ኮንቬክስ ነው። ዚስ ኢዝ ኔም ለማድረግ ሳይዶቹን እንቆጥራለን። 3 4 5 6 7 7 ደግሞ ምንድን ነው? ሄፕታጎን እንለዋለን። ሄፕታጎን ኢዝ ኢት ኮንቬክስ ኦር ኮንኬቭ? እንደምታዩት በጣም ቀላል ነው። አንዱ ላይኑ ክሮስ ያደርጋል። ሳይዱ ፕሮሎንግ ስናደርገው ክሮስ ስለሚያደርግ ወይም ደግሞ ኢንተርሴክት ስለሚያደርገው ኮንኬቭ እንለዋለን። what about this one? 1 2 3 4 5 6 7 8 9 10 10 ሳይዶች አሉ። ስለዚህ ምን ይባላል? ዴካጎን እንለዋለን። ዚስ ዴካጎን አሁን ሁሉንም ላይኖችን ስናራዝም ምንም የሚቆርጥ ነገር የለም። ስለዚህ ዚስ ኢዝ ኮንቬክስ ማለት ነው። ኮንቬክስ ፖሊጎን ይለዋል። ኮንኬቭ ላይ ያው እንግዲህ ግሬተር ዛን 180 ዲግሪ ነው። ኮንቬክስ ላይ ግን በጣም ለዛ 180 ናቸው ሁሉም አንግሎቹ ማለት ነው። ሲ ላይ ስናይ ደግሞ እንደዚሁ 1 2 3 4 5 6 7 8 ሳይድስ አሉት። 8 ሳይዶች ናቸው ያሉት። ሁሉም ወደ ውጭ ነው ፖይንት የሚያደርጉት ቨርቴክሶቹ። ስለዚህ ኢትስ ኦክታጎን እና ስናየው ደግሞ ከማየት ብቻ መረዳት እንችላለን ምንም ኬቭ የሆነ ነገር የለም። ዚስ ኢዝ ፖይንት የሚያደርጉት ቦታ ወደ ውጭ ስለሆነ ዚስ ኢዝ ኮንቬክስ አለን ማለት ነው። ዚስ ኢዝ ኮንቬክስ ፖሊጎን። ኦኬ ይህን ኮንቬክስ ነው አልነው። ወደዚህ ነው ስንመጣ ደግሞ 1 2 3 4 5 6 7 7 ሳይድስ አሉት። ሄፕታጎን ማለት ነው። 7 ሳይድስ ቅድም ያየነው ነው ሄፕታጎን ነው። ኢትስ ሄፕታጎን ኤንድ ኢትስ ኮንኬቭ ፖሊጎን። ምክንያቱም አሁን አንዷን ስናያት አንድ ኬቭ የሆነች ነገር አለች። ኬቭ የሆነች አንዷ የምትቆርጠዋ ማለት ነው። ፕሮሎንግ ስናደርጋት ኮንኬቭ እንላታለን ማለት ነው። ወይም ደግሞ አንግሉንም ቼክ ስናደርግ ግሬተር ዛን 180 ኦልሞስት ሰርክል ሊሰራ ትንሽ ነገር። ስለዚህ ግሬተር ዛን 180 ዲግሪ ስለሆነ ኮንኬቭ እንለዋለን። ኢና ኤፍም እንደዚሁ በተመሳሳይ ዘይ አር ኮንኬቭ ፖሊጎንስ ናቸው።
ሌላው ቶፒክ እንግዲህ ሰም ኦፍ ኢንቴሪየር አንግልስ ኦፍ ኮንቬክስ ፖሊጎን ነው። ኢንትሮዳክሽን ላይ እንዳየ ነው ከአውትላይን እንዳየ ነው ሰም ኦፍ ኢንቴሪየር አንግልስ እናያለን ብለናል። ስለዚህ እያንዳንዱ ኢንቴሪየር አንግል ባናውቅ እንኳን እያንዳንዱ ሙሉ ኢንቴሪየር አንግሎች የአንድ ፖሊጎን ተደምረው ስንት መምጣት ይችላሉ የሚለውን ማወቅ እንችላለን፣ አጠቃላይ ጎኑን ብቻ በመረዳት ማለት ነው። ሶ ኢን ትሪያንግል አንድ ትሪያንግል ሰም ኦፍ ኢንቴሪየር አንግልስ 180 ዲግሪ ነው የሚሰጠው፣ እሱን እናውቃለን። ሶ ከዚህ በኋላ የሚመጡ ፖሊጎኖች ስንት ትሪያንግል ይሰራሉ ብለን መስራት ነው ማለት ነው። ስለዚህ 2 ትሪያንግል ይሰራል። አሁን ይሄ ኳድሪላተራል ክሮስ ስናደርገው 2 ትሪያንግል ይሰራሉ፣ ቨርቴክስ ቱ ቨርቴክስ ስናገናኝ ማለት ነው። ሶ 2 ታይምስ 180 ኢዝ 660 360 ሶ 360 ዲግሪ ይሰራል ማለት ነው። ሶ አሁን እንግዲህ ብዙ ጎን ያለውም እንደዚሁ ከሆነ ስንት ትሪያንግል ይሰራል ብለን እያየን መስራት ነው ማለት ነው። ስለዚህ በናምበር ኦፍ ትሪያንግልስ ታይምስ 180 እያደረግን ሰም ኦፍ ኢንቴሪየር አንግልስ መስራት እንችላል። አሁን ፔንታጎን ስንለው ደግሞ ስንት ትሪያንግል ይሰራል? 3 ትሪያንግል ከአንድ ቨርቴክስ ተነስተው ወደ ሌሎች ቨርቴክሶች የሚሄዱ ላይኖችን በመፍጠር ማለት ነው። ቨርቴክስ ቱ ቨርቴክስ ካገናኘን በኋላ ትሪያንግሎችን እንቆጥራለን። ስንት ትሪያንግል? 1 2 3 3 ትሪያንግልስ 3 ትሪያንግልስ ደግሞ ታይምስ 180 ምክንያቱም አንዱ ትሪያንግል 180 ዲግሪ ስለሚሰጥ ማለት ነው። ስለዚህ 3 ሲባዛ በ180 540 ዲግሪ ይሰጣል ማለት ነው አንድ ፔንታጎን። ሶ ኤክሰርሳይዝ 6.3 እንደዚሁ ነው። ሃው መኒ ትሪያንግልስ ካን ቢ ሜድ ፎር ሄፕታጎን ይላል። ሄፕታጎንን ስለን መስራት እንችላለን፣ አለበለዛ ደግሞ በኋላ በፎርሙላ እናወጣለትና ሳንስል ራሱ ዝም ብለን ማግኘት እንችላለን። ሶ ዚስ ኢዝ ሄፕታጎን። ከአንድ ቨርቴክስ ተነስተን ወደ ሌሎች ቨርቴክሶች ትሪያንግል ለመስራት ላይን እናሰምራለን ማለት ነው። ስንት ትሪያንግሎች ሆኑ ማለት ነው? 1 2 3 4 and 5 5 ትሪያንግልስ 5 ትሪያንግልስ ስለተሰራ አንድ ትሪያንግል 180 ዲግሪ ነው። ስለዚህ 5ቱ ትሪያንግል ስንት ይሆናል? 5 ታይምስ 180 ዲግሪ። ሶ 5 ታይምስ 180 ዲግሪ ኢዝ 900 ዲግሪ ማለት ነው። 900 ይሆናል ማለት ነው። 900 ዲግሪ ይሰራል ማለት ነው። ሶ ከዚህ ፓተርን ምን አየን ስንል ስንት ትሪያንግል የሚሰራሉ የሚለውን ስናይ አሁን ይህን ቴብል አይተን ድራይቭ ማድረግ እንችላለን ቀመር። ሶ አሁን ትሪያንግል ሲሆን አንድ ትሪያንግል ነው፣ ናምበር ኦፍ ትሪያንግልስ አንድ ናቸው። ኳድሪላተራል ስንሰራ አንድ ዲያጎናል ላይን አሰመርንና 2 ትሪያንግሎችን አገኘን። ፔንታጎን ስንሰራ 3፣ ሄክሳጎን ስንሰራ 4። ሶ አሁን ኳድሪላተራሉ 2 ትሪያንግል ነው የሰጠን፣ ፔንታጎኑ እንደዚሁ 3 ትሪያንግል ነው የሰጠን። መስራት የቻል ነው ማለት ነው። ከየትኛውም ቨርቴክስ ተነስታችሁ ስትሰሩ 1 2 3 ትሪያንግልስ ማለት ነው። ሶ 3 ትሪያንግል፣ ሄክሳጎን 4 እያለ ይቀጥላል። ሶ ይህም ፓተርን ስናይ ከናምበር ኦፍ ትሪያንግልስ ከናምበር ኦፍ ሳይድስ ኦፍ ፖሊጎን እየቀነስን መስራት እንችላለን ማለት ነው። ሶ 3 ማይነስ 2 4 ማይነስ 2 4 ኢዝ ናምበር ኦፍ ሳይድስ ነው። 5 ማይነስ 2 ፔንታጎን ላይ 3 ይሆናል። ሄክሳጎን ላይ 6 ማይነስ 2 ኢዝ ኢኳል 4 ይሆናል። እንደዚህ ያልን ስንሄድ ኤን ጎን ያለው ኤን ናምበር ኦፍ ጎንስ ያለው ሳይድስ ያሉ ስንት ትሪያንግል ይሰጣል ማለት ነው? ኤን ማይነስ 2 ትሪያንግልስ ይሰጣል ማለት ነው። ስለዚህ ኤን ማይነስ 2 ትሪያንግልስ ታይምስ 180 ኢዝ ሰም ኦፍ ኢንቴሪየር አንግልስ ኦፍ ኤን ናምበር ኦፍ ሳይድስ ያለው ትሪያንግል። 100 ሳይድ ያለው ትሪያንግል ቢሆን ኤን ማይነስ 2 98 ይሆናል። 98 ታይምስ 180 ሰም ኦፍ ኢንቴሪየር አንግልስ መስራት እንችላለን ማለት ነው። ምክንያቱም ስዕል መሳል ለ100 ሳይድ በጣም ታይም ኮንሱሚንግ ስለሆነ ይህን ቀመር አገኘን ማለት ነው። ኤን ማይነስ 2 ታይምስ 180 ኢዝ ዘ ሜዥር ኦፍ ኢንቴሪየር አንግልስ ኦፍ ኤን ሳይድድ ፖሊጎን። ኤን ሳይድድ የምንለው ሄክሳጎን ከተባለ አሁን 6 ጎን አለው ማለት ነው። 6 ሳይድድ እንላለን። ዴካጎን ከሆነ 10 ሳይድ 10 ሳይድድ እያን እንቀጥላለን። 10 ማይነስ 2 ታይምስ 180 ማለት ነው።
ኤግዛምፕል ላይ ለምሳሌ 6 ናምበር ኦፍ ትራያንግልስ 6 ማይነስ 2 ኢዝ ኢኳል ቱ 4 ትራያንግልስ ነው። ኤን ማይነስ 2 ነው ናምበር ኦፍ ትራያንግልስ። ስለዚህ ኢንቴሪየር አንግልስ ደግሞ 4 ታይምስ 180 የአንድ ትሪያንግል ኢንቴሪየር አንግል ነው። ስለዚህ 4 ታይምስ 180 ኢዝ 720 ይሆናል። እንግዲህ ዛሬ ትምህርታችንን በዚህ እናጠቃልላለን። እንግዲህ ቀጣይ ፓርት ሰም ኦፍ ኢንቴሪየር አንግልስ ከሚለው ቀጥለን ኤክሰርሳይሶችን ኤግዛምፕሎችን እንሰራለን ማለት ነው። እስከዛው ድረስ አብራችሁን